ውሃ መኖርን ተከትሎ አካባቢው ላይ ወፎች ማንዣበብ ጀመሩ። እስልምና ብርሃንን ለዓለም ይዳረስ ዘንድ እንዲፈነጥቅ አደረጉ። ረሱል ሰለላሁ ስለዚህ ውሃ ሲነገሩ በምድር ላይ ካለ ውሃ ሁሉ እጅግ ምርጡና በላጩ የዘምዘም ውሃ ነው። ከዘምዘም ውሃ ጋር በተያያዘ ምንም መብት እንደሌላቸው ትነግራቸዋለች። ውሃውን ለመገደብ ባትሞክር ወይም ደግሞ በእጇ ለመዝገን ባትሞክር ኖሮ ዘምዘም ምድር ላይ የሚፈስ ውሃ ወራጅ ውሃ ይሆን ነበር። ከልጇ እግር ስር ይህ ውሃ ሲፈልቅ አየች አይደል? لبيك اللهم لبيك لبيك لا شريك لك لبيك إن الحمد ከ4000 ዓመታት በፊት የፈለቀ አሁንም ድረስ እየፈሰሰ ያለ ውሃ ዘምዘም። ሰላም አለይኩም ወራህመቱላሂ ወበረካቱ። በዛሬ ክፍላችን ስለዚህ ታላቅ ተአምር የምናወራ ይሆናል። በሰው ልጅ ታሪክ ውስጥ ታላላቅ ኢምፓየሮች ተነስተዋል፣ ወድቀዋል። የሰው ልጅ የተለያዩ ስልጣኔዎች ተነስተው ጊዜያቸውን ጠብቀው አልፈዋል። በርካታ ትውልዶችም እንዲሁ አልፈዋል። ነገር ግን በመካ ሸለቆ ውስጥ ከ1000 ዓመታት በፊት የፈለቀ አንድ ውሃ አሁንም ድረስ እየፈሰሰ ወይም እየፈለቀ ይገኛል። ረሱል ሰለላሁ ስለዚህ ውሃ ሲነገሩ በምድር ላይ ካለ ውሃ ሁሉ እጅግ ምርጡና በላጩ የዘምዘም ውሃ ነው። በውስጡ የተመጣጠነ ምግብ አለ፣ በውስጡ ለህመም ፈውስ አለ ሲሉ ተናግረዋል አይደል? ሐጀር የፈለቀበትን ክስተት ከዚህ በፊት በነበሩ ክፍሎች እንዳነሳ ነው። ሐጀር ውሃ ፍለጋ ሰፋና መርዋ ላይ 7 ጊዜ ከተመላለሰች በኋላ ወደ ልጇ ስትመለስ ከልጇ እግር ስር ይህ ውሃ ሲፈልቅ አየች አይደል? በጣም ተደሰተች። ግን እንዳያልቅባት ከመስጋት ዘምዘም እያለች ተወሰነ አነስተኛ ግድብን ለመስራት ሞከረች። ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሲነግሩን ሐጀር የአላህ ህዝነት በሷ ላይ ይሁንና ውሃውን ለመገደብ ባትሞክር ወይም ደግሞ በእጇ ለመዝገን ባትሞክር ኖሮ ዘምዘም ምድር ላይ የሚፈስ ውሃ ወራጅ ውሃ ይሆን ነበር። አስባችሁት ዘምዘም ሀገር አቋራጭ የሆነ ውሃ ቢሆን ኖሮ ሐጀር ይህንን ውሃ ካገኘች በኋላ እሷም ጠጣች፣ ልጇንም ለማጥባት ሞከረች። ከዛ በኋላ ግን ውሃ መኖርን ተከትሎ አካባቢው ላይ ወፎች ማንዣበብ ጀመሩ። የጁርሁም ጎሳዎች ክፍለት በዛ አካባቢ ያለፈ ነበር። እዚህ ወፎቹን ሲመለከቱ እዚህ አካባቢ ውሃ መኖር አለበት ብለው ለማጣራት መልእክተኞቻቸውን ይልካሉ። መልእክተኞቹም የውሃ መኖሩን ሲያረጋግጡ ወደ ሐጀር መጥተው አጠገቧ እንዲሰፍሩ ፍቃዷን ይጠይቃሉ። ሐጀርም በአንድ መስፈርት ትቀበላቸዋለች አይደል? ከዘምዘም ውሃ ጋር በተያያዘ ምንም መብት እንደሌላቸው ትነግራቸዋለች። እነሱም ይስማማሉ። እዛ ቦታ ላይ ይሰፍራሉ። ቤተሰቦቻቸውን ጠርተው እዛ አካባቢ መኖር ይጀምራሉ ማለት ነው። ምድረ በዳ የነበረው የሰው ዘር ያልነበረበት እንስሳት፣ አዋፋት፣ ምንም ህይወት ያለው ነገር ያልነበረበት ምድረ በዳ ከዘምዘም ውሃ መፍለቅ በኋላ ግን ሰዎች የሚኖሩበት፣ ሰዎች የሚንቀሳቀሱበት ትልቅ ከተማ ሊሆን ቻለ ማለት ነው። የሰው ዘር ያልነበረበት ስፍራ ላይ ከጊዜያት በኋላ የእስልምና ማዕከላዊ ስፍራ፣ የእስልምና ስልጣን የሚገነባበት ማዕከላዊ ቦታ ሆነ። እስማኤል ካደጉ በኋላ ካገቡ ከወለዱ በኋላ ከሳቸው የዘር ሐረግ የተመዘዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ተወለዱ። እስልምና ብርሃንን ለዓለም ይዳረስ ዘንድ እንዲፈነጥቅ አደረጉ። ነገር ግን በዚህ ሁላ ሂደት ውስጥ አንድ ልብ ማለት ያለብን ነገር ምንድነው? ሐጀር ውሃን ፍለጋ ሰፋና መርዋ ላይ ስትመላለስ ኢንድ ሪዛልቱ ወይ ውጤቱ ይሄ እንደሚሆን አላወቀችም። ዓለምን የሚያዳርስ ሲቪላይዜሽን እዛ ቦታ ላይ ይገነባል የሚለውን አላወቀችም። ይህ የሚያሳየን የአላህን አንድ ቃል ኪዳን ነው አይደል? አላህን የሚፈራ ሰው ለእርሱ መውጫን ያደርግለታል፣ ከማያስበውም በኩል ሂሳይን ይለግሰዋል። በአላህም ላይ የሚጠጋ ሰው በእርግጥ እርሱ በቂው ነው። በአላህ ላይ የሚመካ በእርግጥ እርሱ በቂያችን ነው። ሰላም አለይኩም። لبيك اللهم لبيك لبيك لا شريك لك لبيك إن الحمد